በትናንትናው ዕለት አነጋጋሪ የሆነው አንድ መግለጫ በማለት ቃለ ምልልስ በቢቢሲ ተላልፎ ተመልክተናል። በነፃ መሬት ሀራ መሬት በሚሉት ቦታ አይ ቲንክ አፋር ውስጥ ነው ከቲዲኤፍ ውጭ ያለ በትግራይ ተወላጆች የተዋቀረ ሰራዊት ተደራጅቷል። 4 ክፍለ ጦር ነው እና ግቡም ፓርቲ የማይገዛው አስተዳደር እንዲኖር ለማድረግ ነው የሚል አስተያየት ነው የተሰጠው እና ጀነራል ወዳን ጥሩ ሙሉ ስሙ ማነው? ገብረ እግዚአብሔር በየነ በሱ በጀነራል ገብረ እግዚአብሔር በየነ በኩል የተሰጠ አስተያየት በጣም ሲያነጋግር ተመልክተናል። መነሳትም ያለበት ነገር ነው በእውነቱ እና በጣም ያሳቀኝ ነገር ነበር። ያው ኦፍኮርስ በዚህ ሁሉ ችግርም ውስጥ አንዳንድ ገለጻዎች በጣም ያስቃሉ። ኢንተርናሽናል ጀነራል ነኝ አለ። ኢንተርናሽናል ጀነራል ነኝ እና የህወሓት ሚሊሻ መሆን አልፈልግም የሚል ነገር አንስቷል። ወል እኔ እንግዲህ እንነጋገርበት። የኔ ጥያቄ ኢንተርናሽናል ጀነራል የሚለውን ተወውና የራሱ አለቃ ነው ወይ በእርግጥ ብዬ እጠይቃለሁ። እሱ ሌሎቹን በሚሊሻነት ከሷል። ያ እንደሱ ለማለት የሚያስችልም ነገር አለ መሬት ላይ። ግን እሱስ ግን የራሱ ጌታ ነው ወይ የራሱ አለቃ ነው ወይ ብዬ መጠየቅ ፈልጋለሁ። እኔ ሪሊ ብልጽግና ሳይፈቅድለትና ከብልጽግና ጋር አንዳች የሆነ ስምምነት ላይ ሳይደርስ ነው ሰራዊት እንዲያደራጅ አደራጅቶ ከሆነ ማለት ነው እንዲያደራጅ አፋር ላይ የሚፈቅድለት ብልጽግና ደርሶ ዴሞክራቲክ ሆኖ ኦፍኮርስ የትጥቅ ትግል በሆነ ክልል ላይ በሆነ አካባቢ ማደራጀት የዲሞክራሲ መገለጫ ነው ሊባል የሚችል ነው ብዬ አላምንም። ግን እውነት ብልጽግና አብሶሉት ከሆነ ቁጥሩ ኮንትሮል ውጪ አፋር ላይ የሆነ የትግራይ ተወላጆች ሰራዊት እንዲደራጅ የፈቀደው በምላሽ አንድ ነገር ሳይፈልግ ነው? ቀጥሎ ወደ ትግራይ መዝመት ሲያስብ ብልጽግና ይሄን ሰራዊት የዘመቻ ስምሪት ለመስጠት ሳያስብ ነው ይሄን ለማድረግ የሚፈቅደው? እንደሱ ሊሆን የማይችልበት ሁኔታ ካለስ ደግሞ እነዛን ሰዎች የህወሓት ሚሊሻ ብሎ ከከሰሳቸው እሱስ የብልጽግና ሚሊሻ አይደለም ወይ ብዬ ልጠይቀው እወዳለሁ። ሶ ኦፍኮርስ ልናገኘው እንሞክራለን። መጥቶ ነገሮችን እንዲያብራራ ለማድረግ እንሞክራለን። ከተለያየ አቅጣጫ ዜሪዮት ላይ አስተያየት እንዲሰጡ ሁሌ እንጋብዛለን። ያላያችኋቸው ካሉ በነገራችን ላይ በኢትዮጵያ ፖለቲካ ውስጥ በአስተሳሰብ ደረጃ እየተቀነቀኑ ግን እዚህ ያላያችኋቸው ካሉ በአመዛኙ የሆነ በጣም በጣም ቫያል ሆኖ ጄኖሳይደል ሆኖ ካልሆነ በስተቀር ከዛ በመለስ ያሉትን ያልተመለከታችኋቸው ፕሮባብሊ እነሱ ባለመምጣታቸው ብቻ ነው በአመዛኙ እና ከተለያየ አቅጣጫ ያሉ የፖለቲካ ተዋንያንን እዚህ መጥተው ጥያቄዎቻችንን መልስ እንዲሰጡ ሁሌ ጋብዘናል። አሁንም ከዚህ በኋላ እንጋብዛለን። በዚሁም አጋጣሚ ጥሪ ያደርጋለሁኝ አሁን ስለ ትግራይ ስለምናወራ በስምረትም በህወሓትም በኩል ያሉ ፖለቲከኞች እዚህ መጥተው አስተያየቶቻቸውን ማቅረብ፣ ጥያቄዎቻችንን መመለስ ከፈለጉ በራችን ክፍት መሆኑን መግለጽ እወዳለሁ። ከዚህ በፊትም አድርገን ስላሳየን ማለት ነው እና ይሄንን ጥያቄ ግን በአደባባይ በእናንተ ፊት ነው የምጠይቀው። ሪሊ እሱስ ራሱ የራሱ ጌታ ነው ወይ? ከዛ አስቀጥሎ የሚኖረው ሴናሪዮ ምንድን ነው? አፈሙዝ ከያዘና ሰራዊት ካደራጀ በኋላ በሁለት የትግራይ ሰራዊቶች መካከል የሚኖር ደም መፋሰስ እንዲኖር ሊያደርግ አይደለም ወይ? እና ይሄንንስ አድርጎ የትግራይን ህዝብ ከፓርቲ ውጪ ከፓርቲ ነፃ የሆነ ብልጽግና በፈቀደው መሬት ፕሮባብሊ ብልጽግና ባቀረበው ሎጂስቲክስ ፕሮባብሊ ብልጽግና ባቀረበው ተተኳሽ የተደራጀን ሰራዊት ይዞ መጥቶ ትግራይ ላይስ ሪሊ አፈር በቀል ያልሆነ ሰራዊት ባናት ይዞ መጥቶ ከፓርቲ ነፃ የሆነ ያ ህወሓት የሌለበት ሊያደርገው ይችል ይሆናል። ግን ሌላ በህወሓት ፈንታ የሚተካ ጨቋኝ ፓርቲ ሊተካ ካልሆነ በስተቀር ምንድን ነው ህዝብን ወደ ዘመነ አስተዳደር ለማሻገር ያለው ታሪክ ያለው ስኪል ያለው ልዩ ችሎታ ምንድን ነው ብዬም መጠየቅ እወዳለሁና በጣም በጣም አሳሳቢ በጣም አደገኛ አካሄድ ነው እየሄደ ያለው። እንግዲህ ይህንን አሉላ ስታነሳ ብትደምረው ደስ የሚለኝ ከዚህ በፊት በዚህ በሬዎት በተደጋጋሚ ከተነጋገርንበት
አጠቃላይ የሆነ ጦርነት በአብይና በኢሳያስ መካከል ሊፈነዳ ጫፍ ወቅት መሆኑ ነገሩን የበለጠ አሳሳቢ ያደርጓል። ይሄ በዛ አብይ ባሰበው ጦርነት ውስጥ ያለ አንድ ስምሪት ነው ኦር የሚል ጥያቄ እንዲነሳ ያደርጋል እና ለእኔ በጣም 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 አሳሳቢ ዜና ሆኖ ነው ያገኘሁት። ኤኒዌይስ ምን አስተያየት ኖረህ? ያው ስልቱን በተመለከተ እንደማትቀበለው ተናግረሃል በተደጋጋሚ ቀደምም አንስተዋል። ግን ፖለቲካሊ ምን ማለት ነው፣ ለትግራይ ምን ማለት ነው የሚለውን አብሮ ብናነሳው ምንድነው የተነሱ ጥያቄዎች አይ ቲንክ ጀነራል ገብረእግዚአብሔርም ቀርቦ በተለያዩ ሚዲያዎች አድሬስ ቢያደርግ አይ ቲንክ አንድ የቢቢሲ ይሁን የሌላ ኦዲዮ ሰምቻለሁ። ድጋፍ እንደማይደረግላቸው የገለጸበት ኦዲዮ ሰምቻለሁ። ልብስም የገዛ ነው ብር ተዋጥቶልን ከሚደግፉን አካላት በተሰጠን ገበያ ላይ ያለ እንዲያውም ለሌሎቹ ጀኔራሎች በተቃራኒው ለተሰለፉት አፈር የሚመስል ካኪ እንትን ከምታለብሷቸው ገበያ ላይ እኮ አለ ሬንጀር ፕሮፐር ሬንጀር ለምን አትገዙላቸውም ብሏል። ግን ብሩን እየበላችሁት ስለሆነ ነው የሚል ነው። በሌላ ጊዜም ጌታቸው ይሁን ማን እንደሆነ ቲዲኤፍ ራሱ በጀት ተብሎ የሚሰጠን ከዛ እያነሳ ነው የምንሰጠው እስከተወሰነ ጊዜም ፌደራል መንግስት ከፕሪቶሪያ በኋላ ለቲዲኤፍ እንትን ይሸፍንልን ነበር የሚል ነገር እንትን ብሏል እና ያንንም የተጠቀሙ ሰዎች አይቻሉ። ማለት ዛም ያለው በዚህም ያለው ሁለቱም ያቀርብላቸው እንትን ነው። በነገራችን ላይ ይሄ እንደ እነሱ የወሰዱት እንደ በጎ መልስ ነው። እኔ የወሰድኩት ደግሞ ሁለቱንም እየደገፉ የማፋጀት አድርጌ ነው የወሰድኩት። እሱም እኮ መምጣት አለበት ነው ያልኩት። እንደ ጤናማ ድጋፍ ተደርጎ መወሰድ የለበትም። ምክንያቱም በዓለም እንደዛ አይነት አሰላለፍም ስላየን በወታደራዊ በተለይ በጣም የምትላቸው ከሆነ የምጠላቸው ከሆነ ሁለቱንም እየደገፍ ለሁለቱንም እንትን እያቀረብክ ሁለቱ አንድ አይነት አይመስለኝም አሉ። ምክንያቱም ያኛው እኮ ለትግራይ ክልል በኢመርጀንሲ ከተመደበው በጀት ላይ ነበር እየተነሳ ይሰጣቸው የነበረው በጀት አንድ። ሁለተኛ ከዛ በፊት ደግሞ በጀቱ እስኪለቀቅ ድረስ ይሰጡ ነበረ ከፌደራል። ከዛ በፊት ለትግራይ ያልተሰጡ ያለፏት የበጀት አመቶች ነበሩ አይደለም። እሱም በተመለከተ በሚደረግ ክርክር የተለቀቁ ገንዘቦች ነበሩ። እነሱ ለሰራዊት ብለዋል፣ ትክክል ነው። ግን ለሰራዊት ድጋፍ ተብሎ መሰጠቱን ነው ያላወቅኩት። ኦኬ አይ የሆነ ታይም ላይም የቲዲኤፍ ሰዎች በቃ ኦልሞስት የመከላከያ እንትን ነው አሁን ከፕሪቶሪያ በኋላ የእነሱ ነው ይሄ ምንድን ነው የምትለው ቀለም ምናምን ነገር እየቀረበልን ያለው የሚል ነገር ኢንፋክት የፌደራል መንግስት ኢንቴንሽን በወቅቱ እኔ እንደሚመስለኝ አቶ ጌታቸውም ሰሞኑን ብቅ አድርጎታል በደረጋቸው ቃለ ምልልሶች በጋራ ሆነን እኛ እነዚህ የአማራ ኃይሎችን እናስፈታለን፣ ወደ ኤርትራ ደግሞ እናንተ ታግዙናላችሁ የሚል ነገር ስለነበረው ቲዲኤፍን እንደ የሀገር ማለት ባጭሩ ብልጽግና ላቀዳቸው እቅዶች ተሳታፊ አድርጎ የመውሰድ ነገር ነበረ። ለማንኛውም ግን እንዳልኩ እኔ የትጥቅ ትግል እንትን አለ ከየትኛውም በትግራይም በለው በአገሪቱም በቀጠናውም የሚኖር ጦርነት በፍጹም ማስቀረት ነው ያለብን የሚል አቋም ነው ያለኝ። ከዛ ሁለተኛው አቋሚ ምንድን ነው? ይሄ ሰላማዊ ትግል የጸና አቋም አንዱ። ሁለተኛ ደግሞ ማንኛውም የትጥቅም በለው የፖለቲካም በለው የሰላማዊ ፖለቲካም ትግራይ በቀል መሆን አለበት፣ ትግራይ ተከል መሆን አለበት፣ መሰረቱ ትግራይ ማድረግ አለበት። ሰላማዊ ፖለቲካም ፖለቲካዊ ትግልም እንዲሁም የታጠቀም ካለ ማለት ነው። የታጠቀው በተለይ ደግሞ የትግራይን ህዝብ ህልውና በማስቀጠል ነገር እንጂ በሌላ መዋል የለበትም። ትግራይን በትግራይ ላይ ለማስነሳት መዋል የለበትም። ሶስተኛው የውጭ ኃይል ባለፈውም ገልጸነዋል። ከውጭ ኃይል ጋር የሚደረግ ግንኙነት ነው። የውጭ ኃይል ማለት ሌላ አይደለም፣ ሻዕቢያ ጋር ነው። ከኤርትራ መንግስት ጋር ወታደራዊም በለው ሰላማዊም በለው በፈለገው የሚደረግ ድጋፍ መኖር የለበትም። ካለ ሊኖር የሚገባው ከኤርትራ ጋር የኤርትራ ህዝብና የትግራይ ህዝብ መልካም ጉርብትና፣ ሰላም፣ በህዝቦች መካከል ሰላማዊ ግንኙነት መፍጠር፣ አካባቢውን ወደ ልማት ወደ ንግድ ትስስር መቀየር ነው። ይሄ ሻዕቢያ እስካለ ድረስ ይሆናል ብዬ አላስብም። ስለዚህ ከሻዕቢያ ጋር ኤርትራውያን የሚያደርጉት ትግል አጠናክረው ቀጥለው ከዛ በኋላ የትግራይና የኤርትራ ህዝብ ግንኙነት ወደ ማደስ ወደ ኖርማላይዝ ወደ ማድረግ መገባት አለበት እንጂ አስመራ ሄዶ ሻዕቢያ ይህንን መና ያወርድልኛል ብሎ መጠበቅ
ስህተት ነው። ሻዕቢያ መታረቅ ካለበት መጀመሪያ መታረቅ የነበረበት ከዜጎቹ ከህዝቡ ጋር እንጂ ኤርትራን ሙሉ ለሙሉ እያጠፋ ያለ ኃይል ነው ያጠፋ ነው። እና ደግሞ ሻዕቢያ አሁን አመጣጡ ማንንም ለመደገፍ ወይም በህዝቦች መካከል የሚኖር ሰላማዊ ጉርብትና ልማት ለማቀላጠፍ ሳይሆን በሌሎች ዋጋ የራሱን እንትን አምጣልኝ ስሌት ለማሳካት አቺቭ ለማድረግ ነው የሻዕቢያ አመጣጥ። ከኢትዮ ኤርትራ ጦርነት በኋላ እኔ የማምነው ሻዕቢያ በራሱ በቀጥታ በሚያደርጋቸው በብቸኝነት የሚያደርጋቸው ውጊያዎች ኢንጌጅ እያደረገ አይደለም። የሚያደርገው ምንድነው? ታጣቂ ይፈለፍላል። የአካባቢው ያሉ ታጣቂዎች፣ ፖለቲካ ድርጅቶች እየሰበሰበ ይሄ በኢህአዴግም ጊዜ አድርጎታል። አሁንም እየቀጠለበት ይሄ ከትግራይ በኩል ለእንደዚ አይነት ግንኙነት ዝግጁ የሆነ አካል መኖር የለበትም የሚል እምነት አለ። ይሄ ከብልጽግናም አንጻር ሊታይ ይገባል ባይ ነኝ። ብልጽግና እያስታጠቀ ብልጽግና እያደራጀ ወደ ትግራይ የሚልከው የሰላማዊ ትግልም በለው ወታደራዊም በለው ሊኖር አይገባም። ምክንያቱም ሲጀመር በሀገሪቱ ያለ ጦርነቶች አልበቃ ብሎ ጭራሽ ተጨማሪ የኢንትራ ትግራይ በትግራዮች መካከል እርስ በራስ የሚደረግ ፍጅት ለሀገሪቱም አይጠቅምም። በነገራችን ላይ ምናልባት ዝም ብሎ ማዮፒክ የሆነ ሰው አርቆ የማያስብ ምን አገባኝ ትግራዮች እርስ በራሳቸው እየተጨረሱልኝ ነው የሚል ከሆነ ጥፋትና ግጭት ባለበት ሁኔታ አገሪቱ ልትረጋጋ የትኛውም የአገሪቱ ክፍል ላይ ኢቭን በተቃራኒ በምንጠላቸው መካከል ብለን በፈረጅናቸው ሰዎች በኋላ ጭምር ጦርነት መካሄድ የለበት በየትኛውም የሀገሪቱ ክፍል። ባጭሩ ፖለቲካ መሆን ያለበት በሰላማዊ መንገድ በጠረጴዛ ዙሪያ ተወያይቶ ተከራክሮ በማሳመን ነው መሆን ያለበት። ከዛ ያለፈ ሚሊታራይዝድ የሆነ ፖለቲካ ሁሉም የፖለቲካ ጥያቄ አለኝ የሚል የፖለቲካ ኃይሎች ትጥቅ ይዘው ከሆነ የሚያደርጉት ጠረጴዛው አይኖርም። ቁጭ ተብሎ መወያየት አይቻልም። መሳሪያው ጸጥ ካላደረከው እየተገዳደልክ ሌላ በዛ ዙሪያ የሚሰለፉ የውክልና ጦርነት ማካሄድ የሚፈልጉ በቀጠናውም ጭምር የምትጋብዝበት ነው። በነገራችን ላይ ሰራዊት መሸጥ እኔ ከአንተ ጋር በተደጋጋሚ ይሄ ነገር ተወያይቼበታል። የመጀመሪያ ውይይታችንም አስታውሳለሁ ከጦርነቱ በኋላ ፕሪቶሪያ እንደተፈረመ በዚህ ዙሪያ አንድ ነጥብ አንስቻለሁ። ሰራዊት የመፈልፈያ አካባቢ እያደረጉት ነው፣ በተለይ እነዚህ የገልፍ ሀገሮች። ስለዚህ ስንቅም ልብስም መሳሪያም እያቀረበ ብቻ አንተ ወጣት ተመልምሎ የሚዋጋ ብቻ አዘጋጅለት እንጂ ይሄ ለማቅረብ ከብልጽግናም በዘለለ ልታገኝ ይችላል፣ ከሻዕቢያም በዘለለ ይህን ማድረግ ማስተዋል ያስፈልጋል ለማለት ፈልጌ ነው። ለጀነራል ገብረእግዚአብሔርም የትግራይ ህዝብ ያነሳው ጥያቄ በተለይ ታጣቂዎቹ ጄኔራሎቹ እንዳያፍኑት ከቲፒኤልኤፍ ሳይድ እንዳያደርጉ እኔ እናንተ በተደጋጋሚ መክረናቸዋል። የዛ ውጤት መሆኑን እናውቃለን። ሌጂት የሆነ እንትን ያላቸው በነገራችን ላይ እኔ የሚከተሉት ሚንሱን ነው የማልደግፈው እንጂ የትግል መንገዱን የታጠቀ በትጥቅ ማለት ነው እንጂ ከዛ ጀርባ ይዘውት የተነሱት ሀሳብ ልክ ነው ባይ ነኝ። ኦሪጂናል የሆነው ሀሳብ ስለማውቀው ነው። ነፃ ነኝ ብሎ ክሌም አያርግ ነው ማለት ነፃ ነኝ ብሎ ትግራይ ውስጥ ከዚህ በፊት የነበሩትን ከፓርቲ ጋር ያለ ትስስር ለመቅረፍ ነው። የእገሌ ፓርቲ ሚሊሻ አይደለሁም ወልተርፈ ራሱ አሁን ይሄንን እያለ ያለው ጀነራል እኮ በአንድ በኩል አሁን እኛ ደም መፋሰስ በትግራይ ተወላጆች መካከል የሚያመጣ ደግሞም ምልህ ከባድ ውድመት የሚያስከትል ነው እንለው የነበረውን ነገር በተመሳሳይ ቃላት ይል የነበረ ሰው ነው። ግን አሁን ኦኬ ሄደ ከመጀመሪያ ያው እንል የነበረውን ተከታታዮቻችን ያነሱ ስለነበረ ያውቁ ስለነበር ተው እኔ እንደውም ቲዲኤፍን በመከላከልም በማስጠንቀቅም በጣም ሰፊ ጊዜ ወስጃለሁ። በዚህ ሚዲያ ብቻ ሳይሆን በተለያዩ መገናኛ ብዙሃን እየዞርኩኝ ከዚህ ባይሰሙት እዛ ይሰሙታል በሚል ማለት ነው። እና ተው ማለት አንድ ፖለቲካውን ከመቀለ ነቅላችሁ ሌላ ቦታ ትወስዱታላችሁ፣ ወይ አዲስ አበባ ወይ አስመራ ትወስዱታላችሁ። ሁለተኛ ደም መፋሰስ ያስከትላል። ምክንያቱም እንደከዚህ ቀደም የተሟላ ቁጥጥር ሊኖራችሁ በሚችል ቦታ ላይ አይደለም። ስለዚህ የእንጦሮጦስን በር እየከፈታችሁ ነው ብለን አስጠንቅቀናል። ያ ሰው በዛ አውድ ይሄንን አነሳ። አሁን ጀነራል ገብረእግዚአብሔር በየነ ሰራዊቱን ድጋፍ ለማስገኘት እየተጠቀመበት ያለው ናሬቲቭ ግን ምንድን ነው? እኛ ነፃ ነን፣ የእገሌ ሚሊሻ አይደለንም ምናምን የሚል ነው።
እሱን ነው ነው አይ ሚን ሎያል ሆነህለት እንኳን አውጥቶ የሚጥል ነው ብልጽግና። በተደጋጋሚ የታየ ነገር እኮ ነው። ፍቅረኞቹን በጥፊ በመምታት የሚታወቅ ነው ብልጽግና እና እሱን ራሱን ነፃ እነዛን ደግሞ የቲፒኤልኤፍ ሚሊሻ አድርጎ ሲያቀርብ አይ ያ እነዛን የህወሀት ሚሊሻ ልትላቸው የሚያስችል ግራውንድ አለ። ነገር ግን ራስህን ከምንም ነፃ ነኝ ለማለት ግን አትችልም። ፕሮባብሊ አንተም የብልጽግና ግዳጅ ተቀባይ የብልጽግና ሚሊሻ ልትባል የምትችልበት መነሻዎች አሉ የሚለውን ሀሳብ ነው። ልክ ነህ ቴዲ። ኢን ፕሪንሲፕል ጀነራል ገብረእግዚአብሔር ያለው እኛም ስንለው የነበረ ነው። ፕሮባብሊ ውይይቶቻችንም ስለሚከታተሉ ጄኔራሎቹ አንደርስታንድ ያደረጉት ሰዎች አሉ። በነገራችን ላይ ይሄ ውጤቱ ሊመጣ የሚችለው አንድ ትከፋፈላላችሁ። ምክንያቱ አሁን የፓርቲ ፖለቲካ አንድ ሊያደርገው የሚችል ሲቪል ትግራዋይ፣ የታጠቀ ትግራዋይ፣ በፓርቲም የተደራጀም ያልተደራጀም ትግራዋይ፣ ሲቪል ማህበርም ምንም የለም። አሁን አንድ እያደረገው ያለው የትግራይ ህዝብ መብትና ጥቅም እና ህልውና ነው። ይህንን ኮር የሆነውን ቫልዩ የትግራይን አቅም በማሰባሰብ ይደራጅ። ብሔራዊ የትግራይ የሆኑ ተቋማት በዚህ መንፈስ በዚህ እሴት ይገንቡ። ከዚህ ውጭ ያለው የፓርቲ ፖለቲካ ለፓርቲ ሰዎች፣ ለአባላቶቻቸው፣ ለደጋፊዎቻቸው ተውላቸው። ትግራዋይ የሆነ ተቋም ሁሉ ግን በትግራዋይ የሆኑ እሴቶች ይገንባ፣ በህግና ስርዓት ደግሞ ይመራ። ይህ ሳታደርጉ ብትቀርቡ ሚሊሻ ነው የምትሆኑት ብለናል። የማንኛውም አማጺ አካል እየመጣ የማንኛውም ቡድን ጉጅሌ የሱ አሽከር ነው የምትሆኑት። ይሄ ደግሞ ለእናንተ አይመጥንም ብለን በተደጋጋሚ ተነግረናል። ይሄ ወስዶ እንደ ፕሪንሲፕል ያንጸባረቀበት ፕሪንሲፕል ጀነራል በየነ ልክ ነህ፣ ጓዶችህ የመረጡት መንገድ ስህተት ነው፣ እናንተ ተቃውማችሁ ስትወጡ ማለት ነው። እስከዛ ድረስ ያለው ጉዞ ከአንተ ጋር ነን፣ ይህንንም ስንናገር ነበር። ነገር ግን ሌላ አካል ይሄ የምትለው ሐራ መሬት የሚባለው የተሰባሰበው ኃይል ሌላ አካል ከትግራይ ውጭ ከተጋሩ ውጭ እናንተ ተጋሩ ከሆናችሁ ጄኔራሎች ውጭ አንተን በዋናነት የሚዘውሩት ከሆነ ግን ቦታ ነው የቀየራችሁት እንጂ ያው የሚሊሻነት ድርጊቱን እየፈጸማችሁት ነው። ስለዚህ አድሬስ ማድረግ ያለበት የሚመስለኝ ይህንኑ ጥያቄ ይመስለኛል። ከፌዴራል መንግስት ጋር ወይም ከብልጽግና ጋር ያላችሁ ግንኙነት ምንድን ነው የሚለው አይ ቲንክ በአፋጣኝ አድሬስ መደረግ አለበት። እዚህ ላይ ብዥታ መፈጠር የለበትም። ኢንፕሪንስፕል ግን እኔ የማምንበት ከህወሀት ጎን ነው የምንሰለፈው ያሉ ጄኔራሎች የቲዲኤፍ ጄኔራሎች መሆናቸው ቀርቶ የህወሀት ታጣቂዎች ነው የሆኑት። ለዛውም የህወሀትም አጠቃላይ ህወሀት አይደለም፣ የአንድ ቡድን ነው የሆኑት። ስለዚህ እነሱን በሚሊሻ የጠራህበት እንትን እኛም ስንለው የነበረ ነው እንጂ የሱዳኑ ሐምዳን ዳጋሎም እኮ ጀነራል የሚል ማዕረግ አለው፣ ግን ሚሊሻ ተብሎ ከመጠራት አላደኑም። አንተም ጀኔራል ስለሆንክ ሚሊሻ ከመባል አድንም። ስራ ነው ዲፋይን የሚያደርገው እንጂ ታይትሉ አይደለም። ኢንተርናሽናልም ይሁን ናሽናልም ይሁን ኢዳዝም ማተር፣ እሱን ወደ ጎን ትተን፣ ነገር ግን አንድ ከብሔራዊ ተቋምነት ወጥቶ መንግስት በተለይ ደግሞ አሁን ከፕሪቶሪያ በኋላ የተቋቋመ ጊዜያዊ አስተዳደር አለ። ከዛ እውቅና ውጭ የሚንቀሳቀስ ኃይል ከሆነ ያ ኃይል የሚሊሻ ቡድን ነው የሚባለው፣ ታጣቂ ኃይል። ይሄ ጀነራል በገብረእግዚአብሔር ስለመራው ሌላ ስም አይኖረው፣ ጀነራል ማን ነው የሚባለው ድንኩል ስለመራው ሌላ ስም አይኖረው። ስለዚህ ሁለታችሁም የጀነራል ገብረእግዚአብሔር በእርግጠኝነት ለመናገር ይከብደኛል፣ አላቅም፣ እሱ ራሱ አድሬስ ያድርገው። ሁለታችሁም ግን በእኔ ምክር ለሲአሲዩም አንተም በብልጽግና በፌዴራል መንግስትም እውቅና ድጋፍ እየተሰጠ ከሆነ ሁለታችሁም ከሁለቱ ከያዛችሁት ፖዚሽን ውጡ። ድንኩልም ከህወሀትነት ይውጣ። ጀነራል ድንኩል አብርሃ ተስፋይ ማለት ነው ኦፊሻል ስሙ። ህወሀትም ምንም እያለ ሲዘባርቅ ስለሰማሁት ነው ሰሞኑን። ይውጣ። አንተም ይሄ አፋር ላይ ምናምን ሐራ መሬት የምትለው ነገር ተውና ከፌዴራል መንግስት
በአሳምፕሽን ነው እሱ፣ ምንም ማረጋገጫ የለኝም። ምክንያቱም ወጥተህ አንተ የተናገርከው ነገር ስለሌለ፣ እነዛ ወጥተው ስለተናገሩ ነው። በግልጽ ህወሓት ነን ብለዋል። ምንም ጥያቄ የለው። ተለይታቸው ስትወጣ አንተ ከመድረኩም እነሱ ህወሓት ነን ስላሉ ነው ረግጠው የወጣው። በቢቢሲ ቃለ ምልልሱን ተናግረዋል። በነገራችን ላይ ሞክረናል፣ ለምን ጥረት አላደረጋችሁም ልዩነቱን ለማጥበብ ብለው ሞክረናል፣ እዛ ብንቆይ ያስሩናል ብሎ የተናገረው ነገር አለ። ስለዚህ ለትግራይ ጀኔራሎች የምናስተላልፈው መልእክት ሚሊሻነት ተውና በጊዜያዊ አስተዳደሩ ዙሪያ እውቅና ባለው መንግስታዊ በሆነ የትግራይን አቅም በሚያሰባስብ መልኩ ፓርቲዎችን ትታችሁ፣ ሳልሳይ ወያንም ባይቶናም ህወሓትም ፓርቲ ናቸው። እናንተ ከዛ በላይ ናቸው፣ የትግራዋይ ተቋም ናቸው። ስለዚህ በዛ ደረጃ ነውና ጃል ገብረእግዚአብሔርም ጃል አብርሃ ተስፋይም አንድ ላይ ሆናችሁ የትግራይን ጥቅም በሚያስጠብቅ ዙሪያ ፖለቲካ ፓርቲን ለፖለቲከኞች ትታችሁ ብትሰሩ ጥሩ ነው። ሚሊሻነት ሚሊሻ ይበጥንላል ብለው ለሚንቀሳቀሱ ኃይሎች ትታችሁ እናንተ ወደ ነበረ ትግራይን ትግራዋይነትን የማስጠበቅ ክብራችሁ ተመለሱ ነው የኔ። ጥያቄዎችን ግን መመለስ አለበት በሚል እስማማለሁ። አንድ አሳምፕሽን ላይ የማይወድቁ ነገሮች ግን አሉ። ያው ፖለቲካ ስለሆነ የሚገባን ነገር አለ፣ የምናውቀው ነገር አለ። እኔ ትንሽ ቦታ ተዋለሁ ለሚመጣ አዲስ መረጃም አዲስ እውቀትም። አሁን ባለኝ ሁኔታ ግን እኔ የብልጽግና እጅ ሀራ መሬት ባለው ተብሎ እየተባለ ባለው ሰራዊት ውስጥ የብልጽግና እጅ ለመሆኑ ምንም ጥርጣሬ የለኝም ልልህ እችላለሁ። ግን ግድ የለም አሳምፕሽን የሆኑትን ነገሮች እናቆያቸውና የማያከራክሩ ነገሮች ግን አሉ። የማያከራክሩት ነገሮች መሰለህ፣ አለ ብልጽግና ፈቃድ በአፋር ክልል ሰራዊት አይደራጅም አይደለም? ያከራክራል? ያከራክርም አይደል? ልክ ነው። ሁለተኛ ገንዘብ ተዋጥቶ ነው ብሏል። ያ ትራንዛክሽን ያለ ብልጽግና ፈቃድ አይደረግም በምንም አይነት። ሶስተኛ የሎጂስቲክስ እንቅስቃሴ ይኖራል። ያ ሎጂስቲክስ እንቅስቃሴ ያለ ብልጽግና ፈቃድ በምንም ታሪክ አይደረግም። ስለዚህ አይ ቲንክ የቀሩን ብልጽግና በምን መጠን ነው ይህንን እንቅስቃሴ የሚደግፈው የሚለው ነው እንጂ እነዚህ ያነሳቸውን ነገሮች ተጠቅሞ ብልጽግና ምን ያክል ለኢንፍሉዌንስ ይጠቀማቸዋል የሚል ነው። ካለው ባህሪ ኦፍኮርስ ስርዓቱ እናውቀዋለን። እና እኔ በጣም በሚያሳዝን ስቴት ላይ ነው ያለ ነው። በሚያሳዝን ቦታ ላይ ያለ ነው። ብዙ ጊዜ የምጠቅሰው ነገር አለ። በቃ የሳኒቲን ፌርማታ ሁሉም ካለፈ ቆይቷል። ወላ የደብረ ጽዮን ቡድን፣ የጌታቸው ቡድን፣ የህወሓት ሚሊሻ፣ የብልጽግና ሚሊሻ ምናምን በአጠቃላይ በአሁኑ ወቅት በትግራይ ፖለቲካ ውስጥ ውትድርና ውስጥ የሚካሄደው እንቅስቃሴ የትክክልነትና የጤንነትን ፌርማታ ካለፈ ቆይቷል። በጣም የሚያሳዝነውና ወደፊትም ደግሞ ተስፋ ያለው ነገር ይኖራል ብለህ እንዳታስብ የሚያደርግህ ነገር ይሄ ነው። አሁን መፍትሄው ወደኋላ ያለ መሆኑ ማለት ወደኋላ ሊደረግ የነበረው ነገር አሁን ዛሬ ወይ ነገ መደረግ መቻሉ ነው መውጫ መንገዱ እንጂ አሁን እየተካሄደ ባለበት መንገድ ምንም ተስፋ ምንም ደህና ወደፊት የሌለ መሆኑን ግን ደግሞ ያንን የሚገነዘብ ሰው ደግሞ በጣም በቁጥሩ ያን ያህል ብዙ አለመሆኑ ነው የሚያሳዝን። እነዛን የፖለቲካም ሆነ የወታደራዊ ውሳኔ ከሚወስኑ ሰዎች መካከል ማለት ነው ማናቸውም ዝም ብለው በዛ ረግረጋማ መንገድ እየገሰገሱ ነው፣ እየቀጠሉ ነው። ሰምሃው መውጫ በር እናገኛለን ነው እያሉ ያሉት እንጂ ማናቸውም እንዲህ አድርገን ከዚህ መንገድ ህዝብ ሳንጎዳ ህዝብ ሳናስጨርስ መውጣት እንችላለን ወይ ህዝብ ሳንገደል መውጣት እንችላለን የሚሉት ምክረ ሀሳብ የለም። በጣም በዚህ ሰዓት ትግራይን አስመልክቶ ሀሳብ መስጠትን ህመም የሚያደርገው አንድ ነገር ይሄ ነው። ነገራችን ላይ አንድ